ከ80 በላይ ያለው እድሜ ከ70 በላይ ያለው እድሜ ድካም እንደሆነ ነው። ስለዚህ ወጣትነትን ጊዜ ሳለ ሩጡ ስሩ ብሎ ይመክራል። ዛሬ ዊትነስ ልናደርግ የተቀመጥነው ያንን በተግባር ያሳየ ሰው ለመሸኘት ነው። ዳዲ ዛሬ አካሉን አረፈ አንቀላፋ። ከዛ በኋላ ያለው ድካም ነው። መግቢያችን ላይ የተመለከትናት የታዋቂው የታሪክ ተመራማሪ መምህር ፕሮፌሰር ላጲሶ ጌታሁን ዴሌቦ ሴት ልጅ ነች። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን በእርሱ አጠራር ላጲሶ ዴሌቦ ዛሬ ስርዓተ ቀብራቸው ተፈጽሟል። በአዲስ አበባ ዩኒቨርሲቲም ስርዓተ ሽኝት ተደርጓል። በዚህ ስርዓተ ሽኝት ላይ ልጃቸው ያደረገችውን ንግግር የበርካቶችን ግርታ የፈጠረ ሆኗል። አንዳንዶቹ ደግሞ ልክ ነች ያደረገችው እውነቷን ነው፣ ከ80 በላይ ያለው ድካም ነው፣ እረፍት ይሻላል የሚል አስተያየትን እየሰጡ ሲሆን ሌሎች ደግሞ የቤተሰብ አባል በሚያልፍበት ጊዜ እንደ አይነት ሀሳቦችን ማንሳት አግባብ አይደለም፣ የሚቀድመው ማዘንና መከፋት ነው፣ ከዛ በኋላ የሚመጣው መጽናናት ነው የሚል ሀሳብ እየሰጡ ነው። ይህ ጉዳይ ከዘሪቱም ማለት ነው ከዘማሪት ዘሪቱ ልጇን ባጣችበት ሰሞንም በስፋት ሲንጸባረቅ እንደነበረ ይታወቃል። በተለይ በኢትዮጵያ አንድ ሰው ሲያልፍ ወደሚወደው አምላኩ ጌታ ነው የሄደው፣ የወደደውን አደረገ የሚለው መጽናኛ ትክክል አይደለም እያሉ ነው የስነ ልቦና ባለሙያዎች። ለመሆኑ ወዳጅ ዘመዶቻችንን ስናጣ ማልቀስ አለብን ወይስ የለብንም? ካላለቀስን የምናጣው ነገር ምንድነው? ማልቀስስ በራሱ የሚያስገኘው የጤናና የስነ ልቦና እንዲሁም የአእምሮ ጤንነት ጠቀሜታ ምንድነው የሚለውን አዲስ መረጃ ከጉዳዩ ጋር ይዞታል። በአጠቃላይ ግን የፕሮፌሰር ላጲሶ ጌታሁን ዴሌቦ የቀብር ስነ ስርዓት ምን ይመስል ነበር? በቀብር ስነ ስርዓታቸው ላይ የተሰማው ጉዳይ ምንድነው? ቤተሰቦቻቸውና ታዋቂ ሰዎች ስለርሳቸው ምን ምስክርነት ሰጡ? በመጨረሻም እርሳቸው ማን ነበሩ የሚሉትን አዳዲስ መረጃዎች ከአዲስ መረጃ ተሰማላችሁ። ተከተሉን። የታሪክ ተመራማሪና መምህር ፕሮፌሰር ላጲሶ ዴሌቦ ዛሬ ስርዓተ ቀብራቸው ተፈጽሟል። የታዋቂው የታሪክ ተመራማሪ መምህር ፕሮፌሰር ላጲሶ ዴሌቦ የቀብር ስነ ስርዓት ዛሬ በጴጥሮስ ጳውሎስ ቤተክርስቲያን የተፈጸመው። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የፕሮፌሰር ላጲሶ ቤተሰቦችና ወዳጅ ዘመዶችም ታድመዋል። በቀድሞ በከምባታና ሀዲያ አውራጃ በኩፍላ ሐብሌ ግንቦት 12 ቀን 1930 ዓ.ም የተወለዱት ፕሮፌሰር ላጲሶ ዴሌቦ በተለይ ቆየት ባለው ትውልድ በደንብ የሚታወቁ ናቸው። በአዲሱ ትውልድ ወይም ደግሞ በዚህ የቲክቶክ እና የዲጂታል ሚዲያ በሚባለው ትውልድ ግን በስፋት የሚታወቁ ሰው አይደሉም። በብዛት በመጽሐፍ በጋዜጣና በመጽሔት ስራዎቻቸው በስፋት የሚታወቁ ናቸው። በወቅቱም በሚያነሷቸው አነጋጋሪ ሀሳብም ታዋቂ የሆኑ ምሁር ናቸው። ከአብዛኞቹ ዘንድ ደግሞ እንግዲህ አክብሮትን የተጎናጸፉ ሰው ናቸው። በዛሬው ዕለት በሚወዱት የአዲስ አበባ ዩኒቨርሲቲ ስርዓተ ቀብራቸው ከመከናወኑ አስቀድሞ ሽኝት ተደርጎላቸው ነበረ። በዛም እንግዲህ የተለያዩ ወዳጅ ዘመዶቻቸውና የሚያውቋቸው ሰዎች ንግግር አድርገዋል። በንግግሩ ላይ እንግዲህ በቀብር ወይም በሽኝት ስነ ስርዓቱ ላይ ንግግር ካደረጉት ውስጥ አንዱ ልጃቸው እንግዲህ ጸጋ ላጲሶ ነች። እርሷ እንግዲህ ያለችው ሀሳብ ጌታ እንግዲህ የወደደውን አድርጓል። ከ80 ዓመት ያለፈ ነገር በሙሉ ድካም ነው። አባታችን እንግዲህ ከ80 አልፏል ወይም ደግሞ አርጅቷል፣ ስጋው ደክሟል። ስጋው ከሚደክም ወደ ጌታ መሄዱ ወይም መሞቱ ልክ ነው የሚል አንድምታ ያለው ሀሳብ መስጠቷን ተከትሎ በርካቶች በማህበራዊ ሚዲያ እዛም የነበሩ ሰዎች እንግዲህ ግርታ እንደተፈጠረባቸው የተለያዩ ፖስቶችን ለመመልከት ችለናል። በተለይ እንግዲህ ከዚህ በፊት ዘሪቱ ከበደ የተለያየ ሀሳብ ሰጥታ እንደነበር ይታወቃል። ወጣት ወይም ደግሞ ታዳጊ ልጇን በሞት ባጣች ጊዜ እግዚአብሔር እንኳን ወሰደ የወደደውን ያደረገው የሱ ልጅ ነው እንጂ እኔ አይደለም የሚል ሀሳብ ሰጥታ ነበር። በርካቶች ይሄ ነገር ልክ አይደለም፣ ከጊዜ ወደ ጊዜ እየተለመደ መጥቷል። የሚቀድመው በአጠገባችን ያለን ሰው ስናጣ ወይም ሰው ሲሞትብን ማዘን፣ መከፋት፣ ማልቀስ ነው። ከዛ ቀጥሎ ያለው መጽናናት ነው እንጂ አስቀድሞ እንዲህ አይነት ነገር ያለው አታችመንት ለሀገራችን ባህልና ወግ ደግሞ በትክክልም አግባብ አይደለም ሲሉ፣ ሌሎች ደግሞ ምንም ችግር የለውም እያሉ ነው። ባለሙያዎቹ ግን በተለያየ ሀሳብ አስተያየቶችን እየሰጡ ነው። በተለይ የስነ ልቦና ባለሙያዎች በእንደዚህ አይነት ሀዘን ሲገጥመን በተለይ የምንወደውን ስናጣ የሚፈጠሩ በርካታ ነገሮች አሉ። የመጀመሪያው ድንጋጤ ነው። ከዛ በኋላ እንግዲህ ወደ ቀልብ ስንመለስ ለቅሶ የሚባል አለ በኢትዮጵያ ባህል ስርዓትና ወግ። ለመሆኑ ማልቀስ የሚሰጣቸው ጥቅሞች ምንድናቸው ከሚል አንድ አስገራሚ መረጃዎችን እግረ መንገዱን ለማንሳት እንወዳለን።
በቅርብ ጊዜ እንግዲህ በሶሻል ሚዲያ በምናያቸው ነገሮች አንዱ እናት፣ አባት፣ ቤተሰብ፣ ባል፣ እህት፣ ወንድምን በሞት ሲያጡ ምንም ያለ መምሰል፣ ያለ መደንገጥ እንዲሁም ያለ ማዘንና ወይም ደግሞ ሀዘን ያለ መግለጽ ስሜቶች በስፋት እየተስተዋሉ መጥተዋል የሚሉ አስተያየቶች ይነሳሉ። እነዚህ አይነት ነገሮች ግን ከጤና አንጻር አግባብ አይደሉም የሚሉ ሀሳቦች ይነሳሉ። ማልቀስ የመጀመሪያው ነገር ኢሞሽናል ሪሊዝ ኤንድ ፕሮሰሲንግ ነው። የገባንበትን የቤተሰብን የማጣት ስሜትና እንዲሁም ደግሞ በውስጣችን የታመቀውን ሀዘን እንድንገልጽ እንባና ሀዘን ይጠቅመናል ወይም ደግሞ ስሜታችን የታመቀውን ሀዘናችንን ለመወጣት የሚለው አንዱ ነው። ሌላኛው በዙሪያ ያለንን ወዳጅ ዘመዳችንን ስናጣ ጭንቀት ውስጥ እንገባለን። ይህ ጭንቀት ሊወገድ የሚችለው ደግሞ በለቅሶ ነው ይላሉ ኖርዝ ስታር በተሰኘ ትራንዚሽን ድረገጽ ላይ በታተመ አንድ የጤና መረጃ። ሌላኛው ደግሞ እንግዲህ ከዚህ ሀዘን ቶሎ ለማገገምና ተፈጥሯዊ በሆነ መንገድ ለመመለስ ይረዳል የሚለው ነው። ከዚህ ውስጥ አንዱ እንግዲህ ያኛው ድቅ የሚያደርገው ወደሚወደው አምላኩ ሄደ፣ ፈጣሪ ወደደውን አደረገ የሚለው ብቻውን በቂ አይደለም። ይሄ አርቲፊሻል ነው፣ በሃይማኖት የታጀበ ስለሆነ ነው። የሰው ልጆች አይደለም የሰው ልጅ እንስሳትን በዙሪያቸው ያሉትን ሰዎች ሲያጡ ሀዘን ይሰማቸዋል። ስለዚህ ሀዘን በተፈጥሯዊ መንገድ ነው መታከም ያለባቸው። ያለማድረግ ደግሞ ሀዘንና ለቅሶ የመሳሰሉት ነገሮች ጠቃሚ ናቸው የሚል ሀሳቦች ይነሳሉ። ከዛ ውጭ ግን ወደ ቀልባችን ለመመለስ መልሶ ለመረጋጋት ለመጽናናትና እንዲሁም ደግሞ ወደ እውነተኛው ማንነታችን እንድንመለስ ይሄ ነገር አግባብ ነው ከሃይማኖቱኝነቱ በዘለለ የሚሉ ሀሳቦች ይነሳሉ። ከዛ ውጭ እንግዲህ በሀዘን ስሜት በለቅሶ ሲሆን ጥሩ እንቅልፍ ለመተኛት ራስን ለማሰብና የምንወደውን ሰው ጋር በቋሚነት እንዴት ሊታወስ ይገባል የሚሉ ጉዳዮችን ለማስኬድ ለመረጋጋት እንግዲህ እንባና ለቅሶ ወሳኝ ነው የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። ከዛ ውጭ እስኪ ወደ ፕሮፌሰሩ ጉዳይ ልመልሳችሁ። በኢትዮጵያ ታሪክ ስነዳ ሂደት ሞጋጅ ተብሎ ይነሳሉ ፕሮፌሰር ላጲሶ ጌታሁን ዴሌቦ። ፕሮፌሰር ላጲሶ ዴሌቦ በቀድሞ ከምባታና ሀዲያ አውራጃ ነው የተወለዱት በ1930 ዓመተ ምህረት። የመጀመሪያ ደረጃ ትምህርታቸውን በቤቾ ሆሳና ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተዋል። የሁለተኛ ደረጃ ትምህርታቸውን ደግሞ አዳማ በሚገኘው አጼ ግላውዲዮስ ሁለተኛ ደረጃ ትምህርት ቤትና በባይብል አካዳሚም ተምረዋል። ከዛም ወደ አሜሪካ በማግናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪም ተቀብለዋል። ከሃዋርድ ዩኒቨርሲቲ በአፍሪካ ታሪክ ጥናት የማስተር ዲግሪያቸውን በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪም ከዚህ ዩኒቨርሲቲ የተቀበሉ ናቸው። ዶክተሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸዋል። ለሁለት ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው በአብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። ያን የነበራቸውን ስሜት ሲገልጹ የኢትዮጵያ አንድነት እንደ ጣዖት እያመለኩት መጣሁ ይላሉ። ወደ ሀገራቸው ተመልሰው በዚህ ስሜትና ሀሳብ ዙሪያ ምርምራቸውን ማስተማሩን ገፍተውበት ሀገራቸውን ያገለገሉ ምሁር ናቸው። በአሜሪካ ሀገር በፍልስፍና በታሪክ ዲግሪያቸውን ወስደዋል። ከ500 ተማሪዎች አንደኛ በመውጣትም ከፍተኛ ሽልማትና አድናቆትን ተችሯቸዋል። በዚህ ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ የትምህርት እድል ወይም ደግሞ ስኮላርሺፕ ማቅረበውላቸው ነበር። ፕሮፌሰር ላጲሶ ጌታሁን ዴሌቦ ብዙ በተማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጻሕፍትን ያሳተሙ ሲሆን አባይት በሆኑ ሀገራዊ ታሪክ ክስተቶች ላይ በኢትዮጵያ መገናኛ ብዙሃን ማለትም በሬዲዮና በቴሌቪዥን ላይ በመቅረብ ጠለቅ ያለ ትንተና በመስጠትም በቀደመው ጊዜ ይታወቃሉ። ፕሮፌሰር ላጲሶ ጌታሁን የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም፣ የኢትዮጵያ ረጅም ህዝብና የመንግስት ታሪክ፣ የኢትዮጵያዊነት ታሪክ መሰረቶችና መሳሪያዎች፣ የቀይ ባህር የአባይ ሸለቆ ሚና፣ ምጽዋ ሲምፖዚየም፣ የኢትዮጵያ መከራ ስርዓትና የኤርትራ ጥያቄ፣ አጭር የጌዶ ህዝብ ታሪክ፣ የምርትና ባህል ዘመቻ በከምባታና ሀዲያ አውራጃ፣ የአዲስ አበባ መዲና እድገትና ሚና፣ በኢትዮጵያ ታሪክ፣ ናሽናል አትላስና ሌሎች በርካታ የታሪክ መጻሕፍትን አሳትመው ለአንባቢያን ያበቁ ሰው ናቸው። በነገራችን ላይ በኢትዮጵያ ታሪክ ጥናት የራሳቸውን ፍልስፍና እንዳላቸው ይነገርላቸዋል። ፕሮፌሰሩ በዚህ ማስተምሯቸው ምክንያት ብዙ ፈተናዎችና ተቃውሞዎችን ማስተናገዳቸው በተለያዩ ጊዜ ከተሰጡ ቃለ መጠይቆች ላይ ተደምጠዋል። ልጃቸውን በነገራችን ላይ አንድ ከዚህ ጋር የተያያዘ ጉዳይ አንስታለች። ከተለያዩ ቦታዎች የሀዘን መግለጫዎች ደርሰውናል ያለችው ጸጋ ላጲሶ ሀዘናችን እኛ ብቻ አይደለም። ከታመሙ ጊዜም እንግዲህ ዳዲ በታመመ ለወራት ቤት በቆየበት ጊዜ ከበርካታ ኢትዮጵያውያን የሀዘንና ማለትም የማጽናናት የመጠየቅ እንዲሁም ደግሞ የማሰብና የመቆርቆር ጉዳዮች ደርሰውናል። እርሱ በወጣትነት ዘመኑን በአግባቡ የተጠቀመ ሰው ነው። ይህ ያሳየን እንግዲህ ምን ያህል የኛ ብቻ አባት ሳይሆን የበርካታ ኢትዮጵያን አባት ጭምር እንደነበረ ነው ሲሉ ገልጸዋል። በርካታ
ሰዎች እንግዲህ የኢትዮጵያ ታሪክ የሰሜን ኢትዮጵያ ታሪክ ነው በሚል በተደጋጋሚ ይነሳል። ይህንን ታሪክ ባላንስ ካደረጉ ወይም ደግሞ ሚዛን ካስጠበቁ ሰዎች ውስጥ አንዱ ፕሮፌሰር ላጲሶ ጌዴሌቦ አንዱ ናቸው የሚሉ ሀሳቦችም ይነሳል። እርሳቸው በባህሪያቸው ግልጽ፣ ታማኝና ሰው አክባሪ እንደሆኑ በባልደረቦቻቸው ተመስክሮላቸዋል። ፕሮፌሰር ላጲሶ ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራ ነው የሚል አቋም አላቸው ተብሎ ይነገራል። በአንዳንድ የምርምር ስራቸው ላይ ፈጥነው ወደ ድምዳሜ የሚደርሱና ስሜታዊነትን የሚያንጸባርቁ ሀሳቦችን አካተዋል በሚል ትችት ሲዘነዘርባቸው ይስተዋላል። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መርህ አላቸው። ፕሮፌሰር ላጲሶ የአንዱን ብሔር ወይም ሃይማኖት ታሪክ ነጥለን ከዛ አንጻር ብቻ የኢትዮጵያን ታሪክ የምንጽፍና የምንተነትን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ አይቻልም ይላሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናው፣ የሌሎችም ሃይማኖት እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው ይታወቃሉ። ባለትዳርና የሶስት ሴት ልጆች አባት የሆኑት የ85 ዓመት ዕድሜ ባለጸጋ የታሪክ ተመራማሪ ፕሮፌሰር ላጲሶ ጌዴሌቦ ጡረታ ከወጡ የተወሰኑ ዓመታትን አስቆጥረዋል። መጽሐፍትን የጻፉም ቢሆን በግላቸው በርካታ ጽሁፎችን ጽፈዋል። ለህትመት ዝግጁ ማድረጋቸውን በተለያዩ ጊዜያት ከሰጧቸው ቃለ ምልልሶች መረዳት ይቻላል። የእርሳቸው ለኢትዮጵያ ታሪክ ስነድ ያደረጉት ምርምር አበርክቶ ግን ለትውልድ ቅርስ ሆኖ የሚዘልቅ አሻራ እንደሆነ እየተገለጸ ነው። በዛሬው እንግዲህ ስርዓተ ቀብራቸው ላይ በርከት ያሉ ሰዎች ተገኝተዋል። ከአዲስ አበባ ዩኒቨርሲቲ የጀመረው ሽኝታቸው ጴጥሮስ ጳውሎስ ቤተክርስቲያን ወይም ደግሞ መካነ መቃብር ደርሷል። በርካታ ሀሳቦች እንግዲህ ካሏቸው ሶስት ልጆች አንዱ የሆነችው ጸጋ ጲሶ እንግዲህ መግቢያችን ላይ ያያችሁትን አስተያየት ሰጥታለች። እኛም እንግዲህ ማንንም ለመውቀስ ወይም ደግሞ ሰው በሀዘን እንዲጎዳ ለማድረግ ሳይሆን አጠቃላይ በኢትዮጵያ እየተስተዋለ ያለ ሀሳብ ስለሆነ ብንወያይበትና ጠቃሚ የሚሆን ከሆነ እንድንማርበት ብቻ ያነሳነው ነው። ለፕሮፌሰሩ ቤተሰብ ዘመዶች መጽናናትን እንመኛለን። ለእርሳቸው መታሰቢያ የሚሆኑ እንግዲህ በትምህርትም በሌሎች ጉዳዮች የሚካተቱ ዘንድ ምኞታችን ነው። ያሁኑን አበቃን። መልካም ጊዜ